አብርሽና እንዲሁም ደግሞ ሄርሜላ በድጋሚ መጥተዋል። ሲመጡ ምንድነው እንዴት ነው የሚል አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። አቤል የቀራኝን እንዲሁም ደግሞ ትላንት ያልሰማውን ምስጢር አንድ ላይ እየዘረገፈው ነበር። ይሄንንም ደግሞ አይታችኋል ብዬ አስባለሁኝ። ብዙዎቻችንም እንግዲህስ አቤል ምን አስቦ ነው ይሄንን ትላንት ከዛው ጭምር ለምን አላሳየም? እንዲሁም ደግሞ ይሄ ነገር እንዴት ነው እንዳሉትም ወይም ደግሞ ኤአይ ነው ወይስ ደግሞ ምንድነው ነገሩ እያነ ነው። ነገር ግን ደግሞ ያም ሆነ አቤል ላይ ብዙዎቻችን ተቆይተን ነበር። ምክንያቱም ያኔ የዛኔ ሩታን ይቅርታ ይጠይቃለሁ ባላባት አሁን ለታ ደግሞ እንዴት ነው ነገሩ? ምንድነው ዛሬ እዚህ ነው ነገ እዛ ነው ያደረገው ያለው ነገሩን እያነ ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ ሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ሪህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ መጥቼላችኋለሁኝ። ሲመጣ እንዴት መሰላችሁ? ያው ቅድም ለታ ተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁኝ። ሰታዩት ይቀራላችሁ ብዬ አላስብም። አይታችሁታል አኪድ በዛ አንዳንድ ነገር እንላለን። ይሄም ደግሞ የአቤል ሁኔታ ትንሽ ግራ ቢያጋባንም እንኳን በአንዳንድ ቦታ ልክ ነው ትክክል ነው ወደን ሳይሆን እንደዛ የምንለው ቦታ አለ ማለት ነው። ልክ ነው ትክክል ነው የምንልበት ቦታ አለ። ምክንያቱም ይሄ ምን መሰላችሁ ብዙዎቻችንም ሄርሜላ በአብርሽ በመታመም ሰበብ ተጠርጣሪ አይደለችም። እንዲሁም ደግሞ አብርሽ ራሱ አውቆ ነው እያላችሁም ብዙዎቻችሁ አላችሁ ማለት ነው። አብርሽ በምንም ሆኖ በምን አውቆ እንደዛ እየሆነ ነው እንጂ ምንም አይነት ነገር የሆነበትና ያደረሰበት ነገር የለም። ነገር ግን ደግሞ አውቆ እንደዛ እያደረገ ነው ያለው። ይሄም ደግሞ ለምን በዚህ ልክ እንደሆነ እኛ በናቅም ግራ እያጋባን ነው ያለው። ምክንያቱም ያኔ ብዙዎቻችን ብዙ ነገር እያልን ነው ማለት ነው። አብርሽ አውቆ ነው ወይስ ደግሞ እኔ እንጃ አውቆ ነው ለማለትም እኔ ከብደኛል። በነገራችን ላይ እናንተ አብላችኋል ብዬ እኔ አልልም። እንዲሁም ደግሞ አቤል እያስመሰለ ነው ሊል በራሱ አቤልም ይከብደኛል። ለምን መሰላችሁ? እዚህ ጋር ሄርሜላን አንድ ብሎ ሲጀመር ያመጣት አቤል ነው። ይሄንን ሁላችሁም ታውቃላችሁ ማለት ነው። ማናችንም ይሄንን አናቀም የምንል እኛ አለን ብዬ አላስብም። ሄርሜላን ጅምርቱን አመጣት ማን ነው? ይሄ ማን ነበር? አቤላ ነው ማለት ነው። ከዛን ሲቀጥል ደግሞ እሷ አምጥቶት ነገር ግን ደግሞ እንዴት አራይኔ ያላቅም እናንተ ነገሩ ከባድ ነው አይደል? አብርሽም ላይ ደግሞ እያስመሰለ ነው ማለት ከባድ ነው። ምክንያቱም እዚህ ጋር አሁን አቤል ትላንት ለምን ከዛ ማረጃ ጭምር ለምን አላሳየው? አሁን ደግሞ በድጋሚ ምን አይነት ማስረጃ መጣ? ምን አይነትስ ደግሞ ፋይል አመጣ እያላችሁ ብዙዎቻችሁ አቤል እያስመሰለ ነው እያላችሁ ነው። አብርሽንም በዛው ልክ አብርሽ እያስመሰለ ነው ለማለት ትንሽ ይከብዳል። ምክንያቱም እየሆነው የነበረው ነገር እኔ እንጃ። ግን ያም ሆነ አብርሽ ማስመሰል ይጠበቅበታል ብዬ አላስብም። በምንም ሁኔታ ሆኖ በምንም ቁርጡን ተናግሮ ወይ ከሩታ ወይም ደግሞ ከሄርሜላ በሁለታቸው መካከል መጫወቱ ከዚህ በኋላ ያለፈው አልፈዋል። በነገራችን ላይ ለተደፋ ውሃ አይታፈስም እንደሚባለው ሁላ ያለፈውን ሁላ አሳልፈናል። ነገር ግን ደግሞ አሁን ለታ በሚደረገውና በሚሆነው ነገር በቃ አንዱን ቁርጥ አድርጎ ከዚህም በኋላ ጭቅጭቅ እንዳይመጣ ወይም ደግሞ ከዚህ በኋላ ንትርክ እንዳይመጣ ማድረጉ ተገቢ ነው ብዬ አስባለሁ። ገባችሁ አይደል? እስከ ዛሬ ድረስ ብዙ አይነት ጭቅጭቃቶችና ብዙ አይነት ነገራቶችን አይተናል፣ አሳልፈናል። ነገር ግን ደግሞ ከዚህ በኋላ ያ ነገር ድጋሜ እንዳይደገም ለአንድና ለመጨረሻ ጊዜ ብሎ ቢያጠፋው ተገቢ ነው ብዬ አስባለሁ። ወደ ሄርሜላም ሄዳ አሰይ፣ ወደ ሩታም ሄዳ አሰይ። እዚህ ጋር እኔ ብዙ ጊዜ እላችኋለሁኝ ከማናቸውም ቢሆን ከማናቸው ምንም አይነት እኔ ችግር የለብኝ። የምሬን አስላን ሲጀመር አይደንቀኝም አይገርመኝም። ከሩታም ቢሆን ከሄርሜላም ቢሆን ማለት ነው። ይሄም አንድና አንድ ነገር አለ። ምን መሰላችሁ? ሩታን እዚህ እኛ ፊት ፈትቶታል። ሄርሜላን ደግሞ እዚህ እኛ ፊት ቀለባ አድርጎለታል። ስለዚህ በዚህ መካከል ደግሞ እናንተ መረዳትና ማወቅ አለባችሁ ነገር አንድ ጉዳይ አለ። ይሄ ምን መሰላችሁ? ከማናቸውም ቢሆን እንደንገረምና እንደንደነቅ የሚያደርገን ነገር ነው ማለት ነው። ስለዚህ ከማናቸውም ሆና ከማናቸው
ነገር ግን ይሄ ጭቅጭቅና ይሄ ንትርክ ባይመጣ ባይነኝ እኔ ማለት ነው። ለማንኛውም ሁላችሁም አመሰግናለሁኝ። በያላችሁ በሰላማችሁ ብዛ። በአዲስ ሲመጡ ተመልሰን እስከምንመጣ ድረስ ቸር ቆዩ። ባይ ባይ። ቸር ቆዩልኝ። ባይ ባይ።